ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ሰንብታችኋል? ይህ ኒትሮ ሾው ነው። ኒትሮ ሾው ኒትሮ ኢንጂነሪንግ ኃላፊነቱ የተወሰነ የግል ኩባንያ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ዘወትር ሰኞ ከቀኑ 7 ሰዓት እስከ 8 ሰዓት ወደ እናንተ የሚያቀርብላችሁ ሳምንታዊ ቴሌቪዥን ፕሮግራም ነው። ኒትሮ ሾው የትኩረት መስኩን በኢንጂነሪንግና ቴክኖሎጂ ዘርፎች ላይ በማድረግ ከሀሳብ እስከ አገልግሎት በሚል ርዕሰ አንቀጽ የተለያዩ ፕሮግራሞችን ወደ እናንተ እያዘጋጀ በማቅረብ ላይ ይገኛል። በዛሬው ፕሮግራማችንም ይዘንላችሁ የመጣነው ርዕሰ ጉዳይ ድልድዮችና ሁለንተናዊ ፋይዳቸው በሚል ርዕሰ ጉዳይ ላይ ውይይት ማድረግ ነው። እንግዲህ እንደምታስታውሱ ተመልካቾቻችን ባለፈው ሳምንት ስለ ድልድዮችና ስለ ድልድዮች መሰረት አጠቃላይ ሁለንተናዊ ይዘት ሁኔታና ያሉባቸው ችግሮች እንዲሁም እነዚህን ችግሮች እንዴት መፍታት እንደሚቻል ውይይት አድርገን ነበረ። የዛሬውን ውይይት ይዘንላችሁ የቀረብ ነው የፕሮግራሙ አዘጋጅና አቅራቢዎች እኔ ታጠቂነውና እንዳለሙ አራጌ ከመላ ስቱዲዮ ባለሙያዎች ከካሜራማኖቻችንና ከዳይሬክተሮቻችን ጋር በመተባበር ነው። እስከ ፕሮግራማችን ፍጻሜ አብራችሁ ነው። እንዳለሙ እንኳን ደህና መጣ። እንኳን ደህና ቆየ። መልካም። እንግዲህ የዛሬ ፕሮግራማችን በይዘት ባይሆንም ግን በአርዕስት ደረጃ ከባለፈው ጋር የቀጠለ ነው። ባለፈው ድልድዮችና ስለ መሰረቱ ሁኔታዎች እያወራን ነበረ። በዛሬው ፕሮግራማችን ደግሞ ድልድዮችና አጠቃላይ ሁለንተናዊ ፋይዳቸው ምንድነው የሚለውን ነገር አንስተን ዳሰሳ እናደርጋለን፣ ውይይት እናደርጋለን። እንግዲህ እንደሚታወቀው ዛሬ ዋና ትኩረታችን የምናደርገው እንደው በዓለም ላይ በጣም የሚታወቁ ተጽዕኖ የፈጠሩና በብዙ ሁኔታ ለሀገሮቻቸው የተለያየ ፋይዳ ያላቸውን ድልድዮች ሁለት ድልድዮችን አንስተን ውይይት እናደርጋለን። ከዚህም ከወደ ምዕራብ ሄደን ከአሜሪካ ወደ ምስራቅ ደግሞ ከጃፓን ሁለት ድልድዮችን እናነሳለን። የጎልደን ጌት ብሪጅ እና አካሺ ካኪዮ የሚባሉ ብሪጆችን ወይም ደግሞ ድልድዮችን እናነሳለን። እንግዲህ እነዚህ ድልድዮች አጠቃላይ ውቅያኖስ ላይ ውሃማ አካል ላይ የተዘረጉ ወይም ደግሞ የተሰሩ ረጅም ርቀትን ማሻገር የቻሉ ሁለት ትልልቅ ድልድዮች ናቸው። ለሀገራቱ ለአካባቢው ላይ ለሚኖሩ ህዝቦች እንዲሁም ደግሞ አጠቃላይ ለዓለም ያበረክቱት ፋይዳ የተለያየ ነው። እነዚህ ነው ዛሬ ዳሰሳ የምናደርገው። ለመጀመሪያ ያክል ግን እንደው አንድ ነገር ታዋቂ ነው ይባላል ብዙ ጊዜና እነዚህን ድልድዮች ታዋቂ ያደረጋቸው እና በስፋት እንዲወራላቸው ያደረጋቸው ምን ስለሆኑ ነው? ልዩ ያደረጋቸው ነገር አለ ወይም ደግሞ ምክንያቱ ምንድነው ከሚለው እንነሳና እንቀጥላለን። መልካም። እንግዲህ እንደሚታወቀው አንድ ነገር በሰው ልጆች ዳራ ውስጥ ጎልቶ የመውጣት የመታወቅ ኑባሬ ውስጥ የሚገባው በአንዳች መልኩ እና በልዩ ሁኔታ ተጽዕኖ መፍጠር የሚችል ወይም ማስደመምን የሚያስደምም ህላዌን ገንዘብ ሲያደርግ ነውና እንግዲህ እነዚህ ድልድዮች በዚህ ህልውናቸው በዚህ ህላዌያቸው በአጠቃላይ በዓለም አድማስ ዜናቸው የመላ ለሀገራቸው ምልክት የሀገራቸው የድልድይ ጥበብ አምባሳደር ሆነው መውጣት የቻሉ ድልድዮች ናቸው በመሰረቱ። እናም ታዋቂነታቸው አንድም በድልድይ ጥበብ ልዕልና ሂደት ውስጥ ቀዳሚ ሆነው የመጡ በጣም ስፋት ያለው ታላቅ የሆነን ርቀት በውሃማ አካል የተቋረጡ ሁለት ከባቢዎችን በማገናኘት ግን ደግሞ በርዝመታቸው ደግሞ በዚያ ልክ ረዥም በመሆን የሚታወቁ አንድም ደግሞ ቀድመው በመገንባት ከዚያ ባሻገር ደግሞ የተገነቡበት ሁለንተናዊ የድልድይ ዲዛይንና የግንባታ ጥበብ ከፍ ያለ መሆን ለነዚህ ድልድዮች ታዋቂ መሆን ከፍተኛውን ቦታና ሚና የሚይዙት ጉዳዮች ናቸው። በጥቅሉ የሰጡት ኢኮኖሚያዊ ፋይዳ፣ የማህበረሰባዊ ፋይዳ፣ አጠቃላይ በሀገራቸውም በዓለም ዙሪያም የፈጠሩት በጎ ተጽዕኖ ድልድዮቹ እንደ ምንድነው አጠቃላይ የድልድይ ጥበብ አምባሳደር ሆነው እንደ ማናጸሪያ የሚያገለግሉ ታዋቂ ድልድዮች እንዲሆኑ አድርጓቸዋል። በጥቅሉ አጠቃላይ ከውበታቸው እስከ አገልግሎታቸው ከዚያም በጊዜ ጽንሰት በዲዛይን ሂደት ያላቸው እዚያ ላይ የዋሉ አጠቃላይ የዲዛይን ጥበብ እና በግንባታ ሂደትም የነበሩትን ተግዳሮቶች ያሸነፉበት ሁለንተናዊ የግንባታ ጥበብ ልዕልና ደግሞ እንዲሁ ተጠቃሽ ነው። በጥቅሉ እነኚህ ጉዳዮች ድልድዮቹን
ለየት ባለ ሁኔታ ታዋቂ እንዲሆኑ አድርገዋቸዋል ብለን መውሰድ እንችላለን። ታጠቅ በእርግጠኛም ፕሮግራሙን ስናዘጋጅ ያው እነዚህን ሁሉ አይተን ምን አይነት ትምህርት ይወሰድባቸዋል ከምህንድስናውም ከኢኮኖሚውም አጠቃላይ ደግሞ ከስነ ውበትና ከቱሪዝም ምንጭነቱም አጣቅሰን ነው ያዘጋጀ ነውና እንግዲህ የመጀመሪያውና ዋናው ነገር ይሄ ፕሮፌሽናል ኤክሰለንስ ወይም ደግሞ በኢንጂነሪንጉ ዘርፍ የሚፈጥሩት ሙያዊ ከፍታ ነው ትልቁ አሁን እስካሁን እንዲወራላቸው ያደረገው። በጊዜው ደግሞ በዘርፋቸው ከፍተኛ ወይም ደግሞ የመጀመሪያ ፈርቀዳጅ ተብለው ሊወሰዱ የሚችሉ ድልድዮቹ ነው ዲዛይንም የተደረጉት የተሰሩትምና የኛ ፕሮግራም እንግዲህ ኢንጂነሪንግና ቴክኖሎጂ ላይ ነው ትኩረት የሚያደርገው። ኢንጂነሪንግና ቴክኖሎጂ ደግሞ በዋናነት በሙያ ዘርፍ ምን ያክል ኤክሰለንስ አለ ወይም ምን ያክል ልቀት አለ የሚለውን ነገር ያነሳልና እነዚህ ሁለት ድልድዮች በዚህ በኢንጂነሪንግ ዘርፉ የፈጠሩት የኢንጂነሪንግ ልቀት ወይም ከፍታ ወይም ደግሞ የፕሮፌሽናል ኤክሰለንስ ምንድን ነው የሚለውን እስኪ ምስሎችንም እያየን ተንቀሳቃሽ ምስሎችንም እየጨመርንባቸው ደግሞ ውይይት እናደርግባቸው። መልካም እንግዲህ ምስሎቹ እየሄዱ ትንታኔዎችን እንቀጥላለን። እነዚህ ሁለት ድልድዮች በጥቅሉ የፈጠሩት በጎ ተጽዕኖ በዚህ የድልድይ ጥበብ ሂደት ውስጥ ያመጡት እመርታ በጣም ከፍተኛ ነው እውነት ለመናገር ማለት ነው። እና የሰው ልጆች ማይቻሉ ማይሞከሩ ነገሮችን መሞከር እንዲችሉ ከዚያ በኋላ እንግዲህ ብዙ ሀገራት ከተንጠልጣይ ድልድይ ውጭ በሆኑ በሌላ አይነት የድልድይ እንትኖች ረዥም ነገሮችን መስራት ችለዋል። ውቅያኖሶች ላይ፣ ሀይቆች ላይ እንደዚሁ። በተንጠልጣይ ድልድይ ግን አሁንም እነዚህ ድልድዮች እስካሁን ድረስ በጣም ረዥም ከሚባሉት መካከል ናቸው። ጎልደን ጌትን ብንወስድ በምስሉ ላይ የምናየው ጎልደን ጌት የካሊፎርኒያ ውስጥ የሚገኝ የአሜሪካ ውስጥ ያለ ተንጠልጣይ ድልድይ ነው። እንግዲህ በ1937 እንደ አውሮፓውያን አቆጣጠር ነው ስራ የጀመረው። በ1933 ተጀምሮ በ1937 ነው የተጠናቀቀው። በርዝመቱ ሆነ በምሰሶ ከፍታ ግንባር ቀደም ተብሎ የሚጠቀሰው ድልድይ ነው። እንግዲህ ይሄ ድልድይ በሚጀመር ጊዜና በሚታሰብ ጊዜ በጣም ብዙ የሆኑ ተግዳሮቶች ነበሩ። አይቻልም ከሚሉ ሁኔታዎች አንጻር ቅዠት ነው የሚሉ ተቃዋሚዎች ሁሉ የነበሩበት ሁኔታ እንዳለ ታሪካዊ ዳራዎች ያሳያሉ። እንግዲህ በ1937 በእነሱ ምናልባትም ወደ 80 ምናምን ዓመት 88 ዓመት አካባቢ እድሜን አስቆጥሯል የጎልደን ጌት እና ይሄ ባለበት ሁኔታ በዚያ ጊዜ የነበሩ የመሬት መንቀጥቀጥ ችግሮችን መቋቋም የቻለ የውቅያኖስ ሞገድን መቋቋም የቻለ እና ዘመናትን አስቆጥሮ እስካሁን ድረስ አሁን የተፈጥሮ ሁኔታ እንግዲህ እንደምታውቀው የመሬት መንቀጥቀጥ ከጊዜ ወደ ጊዜ መጠኑ እየጨመረ ነው የመጣው። ያንን ሁሉ ተቋቁሞ እስካሁን ድረስ አገልግሎት ላይ ያለ በጣም እንደ ስሙ ወርቃማ የሆነ ዘርፈ ብዙ የሆነ ኢኮኖሚያዊና ማህበራዊ ፋይዳ ያለው ድልድይ ነው። ከዚህ ድልድይ በመነሳት እንግዲህ ሌሎች ሀገራት ዘርፈ ብዙ የሆኑ ተሞክሮችን ቀስመው ወደ የድልድይ ጥበብና ልህቀት ላይ ከፍተኛ የሆኑ ምርታዎችን ማግኘት የተቻለበት ሁኔታ አለ። በሌላ ወደ ጃፓን ደግሞ በምንሻገርበት ጊዜ እንግዲህ የጃፓኑ ምናልባት የጃፓኑ ለየት የሚያደርገው እንግዲህ በዓለም በሴንትራል ስፓኑ በጣም ረዥም በመሆን እስከ 2022 ድረስ ሪከርዱን ይዞ የቆየ ድልድይ ነው። እንግዲህ አካሺ ካይኪዮ ድልድይ ጃፓን ውስጥ የሚገኘው ማለት ነው። እና እዚህ ምስሉ ላይ እንዲያው ለረዥም ስለሆነ ለማሳየት ያክል በዚህ መልክ ይሳል እንጂ በዋናነት መሀል ላይ ያለው የመሀለኛው ክፍል 1.9 ኪሎ ሜትር ነው ወይም 1991 ኪሎ ሜትር ወይም ለ2000 ሜትር 10 ሜትር የቀረው ለ2 ኪሎ ሜትር 9 ሜትር የቀረው ርዝመት ያለው ነው። ለረጅም ዓመታት ክብረ ወሰኑን ይዞ መጠበቅ የቻለ ድልድይ ነው እና በዚህ ደረጃ እንግዲህ እስከ 2022 ማለት ከዛሬ 3 ዓመት ምናምን አካባቢ ድረስ የቱርኩ ከናከሌ ተመሳሳይ የተንጠልጣይ ድልድይ ሆኖ ለዛውም በ32 ሜትር ነው የሚበልጠው
ምስሉ ላይ እንደሚታየው እንግዲህ አሁን በአሁኑ ወቅት አንደኛ ሆኖ የሚታየው የቱርኩ ነው። 2 ኪሎ ሜትር ከ23 ሜትር ነው። እንግዲህ የጃፓኑ ቀደምት የሆነው በ1988 ነው እንግዲህ የተጀመረው ያለቀው በ1998 ነው። እንግዲህ ከ1998 ጀምሮ አሁን ድረስ አገልግሎት እየሰጠ ያለ ድልድይ ነው። በዋናነት ለሌሎች በቻይና አካባቢ እና አሁንም እዚህ ሪሰንትሊ ቱርክ አካባቢ ያሉት የድልድይ ጥበባት ተሞክሮዎች ከዚህ ከአካሸ ድልድይ የዲዛይን ጥበብ እና ተሞክሮ ኢንስፓይሬሽን ወይም መነቃቃት የመነጩ ናቸው። አሁን ቻይና ውስጥ ከዚህ የድልድይ አይነት በሌላ የድልድይ አይነት መልክ በሆነ መልኩ በሌሎች የድልድይ አይነቶች በጣም በስፋት ዓለምን የሚያስደምሙ ስራዎች እየተሰሩ ነው። የአካሸ ድልድይ እንግዲህ ጃፓን እንደምታውቀው በጣም በርዕደ መሬት ወይም በእርዝኩዌክ በመሬት መንቀጥቀጥ በጣም በተደጋጋሚ የምትመታ ሀገር ነች። በዛ ሁኔታ ውስጥ እየገነቡት እንኳን ይመታ ነበረ። ፎርዛት ማታ እውነት ነው። እንግዲህ አንድ እንትን ገንብተህ እየገነባኸውም ሲመታ ያንን መቋቋም እንዲችል አድርገህ አስቀድመህ አስበህ መስራት መቻል በእውነት በጣም ላቅ ያለ እይታና ልዕልና የሚጠይቅ ጉዳይ ነው እና እጅግ በጣም ፐርፌክት የሚባል የአካሸ ድልድይ በጣም ፐርፌክት የሚባል ወይም በጣም ጥንቁቅ የሆነ የዲዛይን እና የግንባታ ሂደት እንዲሁም በአገልግሎት ምዕራፍ ደግሞ በዚያ ደረጃ ልህቀት የታየበት የጃፓኖች የኮንስትራክሽን ኢንዱስትሪ የልዕልና ምንድነው አምባሳደርና ማሳያ ሆኖ ምንድነው እያገለገለ ያለ በዚያ ደረጃ ማሳያ የሆነ አጠቃላይ የጃፓን የምህንድስና ጥበብ ምንድነው ማስታወቂያ ሆኖ የታየ ነው። እንግዲህ በግንባታ ጊዜ 7.3 ሬክተር ስኬል እንግዲህ ይሄ ማለት በጣም እጅግ ትልቅ ከፍተኛ የሚባል የእርዝኩዌክ መጠን ነው። 7.3 ሬክተር ስኬል የመሬት መንቀጥቀጥ ተከስቶ ምንም ሳይሆን ግንባታውን ቀጥለው እና ተጠናቆ አገልግሎት እየሰጠ ያለ በጣም የሚገርም ድልድይ ነው እና በጥቅሉ እነኚህ ሁለት ድልድዮች በአካባቢያቸው በሀገራቸውና እንዲሁም በዓለም አቀፍ አጠቃላይ ኢንዱስትሪው በዚህ የዘርፉ ኢንዱስትሪ ላይ የፈጠሩት ተጽዕኖ እጅግ ከፍተኛና ደስ የሚል የተሞክሮ ምንድነው ማህደርም እንዲሆኑ የሆኑ ድልድዮች ናቸው ብለን መውሰድ እንችላለን። ይሄ የኮቤ እርዝኩዌክ የሚባለው 1995 እንደ አውሮፓውያን አቆጣጠር የተፈጠረው ትልቅ እርዝኩዌክ ነበርና በነገር ላይ የመጀመሪያ ዲዛይኑ 1990 ሜትር ነበር። 1990 ሜትር ነበር መካከለኛው ስፋና ተጨማሪ 1 ሜትር የመጣቸው በዛ እርዝኩዌክ ምክንያት ተገፍቶ ነው በሁለቱ እንትኖች መካከል ያለውና ኤክስቴንድ አድርጎ ነው 1991 የሆነው። ግን ያም ሆኖ ምንም አይነት ችግር አላጋጠመውም። እስካሁን ሰርቭ ያደርጋል። እንደምታውቀው እንግዲህ እነዚህ ሀገሮች በተለይ ጃፓን ደግሞ ከመሬት መንቀጥቀጥ ባሻገር ታይፉን እነዚህ ከፍተኛ አውሎ ንፋስ ወጀቡ ምኑ ብዙ ጊዜ የሚያጠቃቸው ወይም የሚመታቸው ሀገሮች ናቸው። የምህንድስናውን እንትን በጣም ኤክሴል ያደረገ ትልቅ እንትን እንደሆነ ኖቲስ የሚደረግ ነው። እንግዲህ ያው ምህንድስና በእርግጥ ችግር መፍታት ስለሆነ የትኛውንም ነገር በማሰብ ጊዜ በመውሰድ በአግባቡ በመስራት መፍታት ይቻላል። ይሄም ሲደረግ ግን ያው ምህንድስናው ብቻ ሳይሆን ደግሞ ቀጥሎ ምን ይዞ ይመጣል ለማህበረሰብ ለሀገር ምን አይነት የኢኮኖሚና የሞቢሊቲ በተለይ ደግሞ የእንቅስቃሴ እንግዲህ በዋናነት ውሃማ አካሉን መንቀሳቀስ ስለሚያስቸግር ነው ድልድይ ሰርተህበት ተገንብቶበት ሰዎች እንዲንቀሳቀሱ የኢኮኖሚ ፍሰት እንዲኖርና አጠቃላይ የእንቅስቃሴና የኢኮኖሚ መነቃቃት እንዲመጣ የሚፈለገውና ከዛ አንጻር ደግሞ እንቅስቃሴን ከማሳለጥና ኢኮኖሚን ከማሳደግ ረገድ እነዚህ ድልድዮች ምን አይነት ድርሻ አላቸው የሚለውንም እሱንም አንሳለን። በጣም ጥሩ። እንግዲህ ከቀዳማዊ ከሆነው ከጎልደን ጌት ብንጀምር ከመገንባቱ በፊት ማዶና ማዶ ያሉ ቦታዎች አጠቃላይ እንቅስቃሴያቸው በጀልባ ብቻ ነበር የሚካሄደው። ኢቭን በየብስ ትራንስፖርት ሄዶ እንትን ለማድረግ በጣም ብዙ ርቀትን ዞረው ሄደው መገናኘት ይኖርባቸዋል እና በአጠቃላይ የዚህ ድልድይ መገንባት
የግብርናና የፋብሪካ ውጤቶች በሁለቱ ማዶና ማዶ ያሉ ቦታዎች መካከል ያለውን የንግድ እንቅስቃሴ የማህበረሰቡን የመገናኘት እድል አጠቃላይ በጣም ጨምሮታል። እንግዲህ የፋብሪካ ውጤቶች ከአንዱ ቦታ ወደዛኛው ሲሄዱ በባህር ትራንስፖርት በሚሆን ጊዜ ከወደብ ወደብ እንግዲህ መጫን ዘን ደግሞ ወስደ ማውረድ ደግሞ ወደ የህዝብ ትራንስፖርት ያን ትራንስፎርም ማድረግ ግዴታ ነው እንደምታውቀው በባህር ትራንስፖርት ሂደት ውስጥ። ይሄ ደግሞ በራሱ የሚፈጥረው ጫና አለ። ጊዜ ይበላል። ከወደብ ማኔጅመንት ጋር ተያይዞ የሚከሰቱ ከፍተኛ የሆኑ ወጪዎች ይኖራሉ። አሁን ግን ሰሜን ካሊፎርኒያ ከሌላው የአሜሪካ ግዛቶች ጋር የበለጠ መተሳሰር የቻለው በዚህ ድልድይ አማካኝነት ነው። አጠቃላይ ዘርፈ ብዙ በሆነ ሁኔታ ያሉትን ወጪዎች መቀነስ ችሏል። እንግዲህ ምስሉ ላይ እንደሚታየው እቺ ትንሽዬ ቦታ በየብስ ትራንስፖርት መሄድ ያለበት እንትን ከሆነ በጣም በብዙ ኪሎ ሜትሮች ዞረው ነው ተመልሰው ወደዛኛው ወደ ደረቅ ቦታ የሚደርስ። አሁን ይሄ ከተገነባ በኋላ ግን በአመት ከ10 ሚሊዮን በላይ ጎብኚዎች ይጎበኙታል። ኢኮኖሚ ፋይዳውን በምናይበት ጊዜ በየአመቱ 2 ቢሊዮን ዶላር አካባቢ ገቢ ያስገኛል። ይሄ ድልድዩ ከተገነባ በኋላ ከሳን ፍራንሲስኮ ባሻገር ያለው ገጠራማ የነበረው ቦታ በፍጥነት ማደግ ችሏል። ተደራሽ ያልነበረው ከባቢ ተደራሽ ሆኖ እንዲያውም እዛ አካባቢ የሪል ስቴት ዋጋ በ10 እጥፍ በአንድ ጊዜ እንዲጨምር የሆነበት ሁኔታ እንደተከሰተ መረጃዎች ያሳያሉ። ድልድዩ ሲሰራ ከ10 ሺህ በላይ ለሆኑ ሰዎች የስራ እድል ተፈጥሮ ነበር። የግንባታ ሂደቱ ላይ እንኳን ብናይ ማለት ነው። ከተሰራ በኋላ በቋሚነት ከ500 በላይ ሰዎች የስራ እድል አግኝተው በዚያ ሂደት ላይ የስራ እድል ተፈጥሮላቸው አገልግሎት እያገኙ ይገኛሉ። አጠቃላይ የድልድዩን እንቅስቃሴ ከመቆጣጠር ትራንስፖርቱን እዛ ላይ ያለውን ከማሳለጥ ከምን እንዲህ አይነት ድልድዮች እንደምታውቀው በጣም ምንድነው እንደ አይን ብሌን የምትንከባከባቸው ድልድዮች ናቸው። በጣም ሴንሲቲቭ ናቸው። ስለዚህ የሚደርስባቸው ምንም አይነት አደጋ ከደረሰባቸው ኢሚዲየት የሆነ ጥገና ወይ ቶሎ መጠገንም ስላለበት አጠቃላይ እዛ አካባቢ እነዚህ ድልድዮች የሚሰጡት አገልግሎት ሂደት በጣም ቅርብ በሚባል ሁኔታ እና ደረጃ በክትትል የሚደረግበት ሂደት ነው ያለው እና ለዚያ ሲባል እንግዲህ ብዙ ጊዜ አሁን 500 በላይ ሰዎች እንትና ያደርጋሉ ምንድነው የስራ እድል አግኝተዋል ሲባል ምን ሊያደርጉ ነው ተብሎ ሊታሰብ ይችላል። ግን ይሄን ድልድይ በሙሉ ርዝመቱ ልክ በየጊዜው እየሄዱ የሚጎበኙ ኢንስፔክት የሚያደርጉ ትራንስፖርት ሲስተሙን የሚቆጣጠሩ እዛ አካባቢ ያሉ ሁለንተናዊ የሆነውን የአገልግሎትና አጠቃላይ አካላዊ ደህንነቱን ሁሉ የሚቆጣጠሩ ሰራተኞች ናቸው። በመሰረቱ እነዚህ ስራዎች ከትራንስፖርት ሲስተሙን ጨምሮ ማለት ነው። በጥቅሉ 35 ሚሊዮን ዶላር ነው የጨረሰው። እንግዲህ በዛ ዘመን የግንባታ ወጪው 35 ሚሊዮን ከ80 ምናምን ዓመት በፊት ማለት ነው። አዎ ከ88 ዓመት በፊት። አሁን ኤቭሪ ይር ስንት ያስገኛል? 2 ቢሊዮን አይደል? 2 ቢሊዮን ዶላር ኖርማሊ ኤቭሪ ይር ያስገኛል። እንግዲህ ሶ ዩ ካን ኢማጂን ያለውን ኢምፓክት ማለት ነው። እና አሁን ላይ በየአመቱ 150 ሚሊዮን ብር ከመንገድ ከትራንስፖርት ታሪፍ ብቻ ያስገኛል። አጠቃላይ ጥቅል ገቢው ደግሞ ወደ 2 ቢሊዮን ዶላር ፐር ይር ነው። እንግዲህ ጎልደን ጌት በዚህ ደረጃ ተጽዕኖ መፍጠር የቻለ ለአሜሪካና ለሁለቱ ቦታዎች ማህበረሰብ የኢኮኖሚ መነቃቃት ከፍተኛ ሚና የተጫወተ ለአጠቃላይ ዓለም አቀፋዊ ተጽዕኖና ፋይዳውም ከፍተኛ የሆነ ድልድይ ነው። ወደ ጃፓን ስንሻገር የአካሺ ካይኪዮ ድልድይን በምናይበት ጊዜ ደግሞ እንግዲህ ቅድም እንደተናገር ነው በጣም ረዥም ከሚባሉት መካከል ለረዥም ጊዜ ክብረ ወሰን ይዞ የነበረ ድልድይ ነው። አዋጅና ሽኮኩ የሚባሉ ሁለት የጃፓን ደሴቶች ኮቤ ከሚባል ከባቢ ጋር እንግዲህ ኤርዝኩዌክ ሀፕን ያደረገበት ከባቢ ማለት ነው። እዛ አካባቢ ጋር እነዚህ ሁለት ቦታዎች ነው የሚያገናኘው ይሄ ድልድይ። እንግዲህ 400 ሚሊዮን ዶላር አካባቢ የትራንስፖርት ወጪ በአመት ቀንሷል። ይሄ ሴቪንግ ኮስት የምንለው ነገር ነው። እንግዲህ ይሄ ድልድይ ባይኖር በየአመቱ ባለመኖሩ ምክንያት ሌላኛ አማራጭ እንትን ቢያደርጉ ኔት የተጣራ 400
ሚሊዮን ዶላር ዲፍረንሱ ነው፣ ልዩነቱ ነው እንግዲህ አሁንና ሳይሆን በፊት 400 ሚሊዮን ዶላር የትራንስፖርት ወጪ በአመት ቀንሶላቸዋል። በያነጋገር 400 ሚሊዮን ዶላር ሴቪንግ ኮስት ነው ማለት ነው። የተቀነሰ ወጪ እንደ ገቢ የሚያዝ ብለን ልንወስደው የምንችል ነገር ነው እና ወሳኝ የኢኮኖሚ የደም ቧንቧ ተደርጎ የሚቆጠር በጣም ኢኮኖሚ ፋይዳው ከፍተኛ የሆነ ነው። ይሄ ድልድይ እንግዲህ ኮቤ የሚባለው ቦታ ላይ ያለው ወደብ በጃፓን በጣም ስራ ቢዚ በመሆን ወይም በሚበዛባቸው የወደብ ሊስት ወይም ደረጃዎች ውስጥ 4ኛ ደረጃን የሚይዝ ነው። በጣም ከፍተኛ የሆነ ስራ የሚበዛበት ወደብ ነው። ያ በመሆን የዛን ጫና የድልድዩ መገንባት እዛ ወደብ ላይ ያለውን የስራ ጫና የትራንስፖርት ጫና በእጅጉ ቀንሶለታል። ሁለቱን ቦታዎች በማገናኘት ትራንስፖርትን ወደ 4 ደቂቃ ዝቅ አድርጎታል። በፊት 20 ደቂቃ አካባቢ ነው፣ ግን ጀልባዎች ላይ ጭነው አውርደው ምን እስኪሉ ድረስ ግን አጠቃላይ በዚህኛው በዚህ በባህር ትራንስፖርቱ በኩል የነበረው አጠቃላይ እንትኑ ሲታይ ግን የጊዜ ርዝማኔ ወደ 4 ሰዓት አካባቢ ገደማ ይወስድ ነበር። ጭነው አጓጉዘው ደግሞ መልሰው ይጭናሉ። እንደገና ወደ መኪና ትራንስፖርት ወደ ትራንስፖርት የሚያደርገው ይሄ አጠቃላይ 4 ሰዓትን አካባቢ ይወስድ ነበር። አሁን በቃ በድልድዩ መኖር ምክንያት በቀጥታ በየብስ ይጀምራል፣ በየብስ ይጨርሳል። አጠቃላይ የትራንስፖርት ሲስተሙ ወደ 4 ደቂቃ ዝቅ እንዲል አድርጓል። እንግዲህ ይሄንን ማሰብ ነው። ጊዜ በራሱ አንድ ማህበራዊ ሀብት ነው እንደሚታወቀውና በዚህ ደረጃ ያለው አጠቃላይ እንትን ከፍተኛ ነው። ድልድዩን በጣም ብዙ የመሬት መንቀጥቀጥና የሱናሚ ወይም የማዕበል ፈተናዎች በጣም ብዙ ጊዜ እንትን አድርገውታል፣ አጋጥመውታል፣ ፈትነውታል። ግን ሰርቫይቭ ያደረገ ነው። ምንም ነገር ያልበገረው ድልድይ ነው። በየአመቱ ወደ 3 ሚሊዮን አካባቢ ጎብኚዎች ወይም ቱሪስቶች ሄደው የሚጎበኙት ነው። በአመት 500 ሺህ ጎብኚዎች ከድልድዩ ስር ባለው የእግረኛ መንገድ በመሄድ ይጎበኙታል። ይንሸራሸራሉ። ካሉት ከስሩ መንገድ አለው ኖርማሊ እንትን እና ያንን መንገድ እንግዲህ ወደ 2 ኪሎ ሜትር የሚጠጋውን እንትን ወክ ያደርጋሉ። ከላይ መኪኖች እየተንቀሳቀሱ ከስር 500 ሺህ አካባቢ ሰዎች ያን ለማድረግ በራሱ ትከፍላለህ እና ያን በማድረግ እዛ ውስጥ ያለውንም ጥበብ እየተመለከቱ ለመሄድ ወደ 500 ሺህ ሰዎች አካባቢ፣ በጥቅሉ ግን አጠቃላይ 3 ሚሊዮን አካባቢ ሰዎች የሚጎበኙት በጣም ብርቅዬ ድልድይ ነው። አጠቃላይ እነዚህ ድልድዮች የአገራቸው ላይ አካባቢያቸው ላይ እንዲሁም በዓለም አቀፍ ዳራ የፈጠሩት ተጽዕኖ ከኢኮኖሚ ፐርስፔክቲቭ ፋይዳቸው ሰማው በዚህ መልክ ማቅረብ እና መናገር የሚቻልላቸው ድልድዮች መሆናቸውን መጥቀስ ይቻላል። ጥሩ እንግዲህ እንደ አገልግሎት ስታያቸው የድልድይ አገልግሎት ነው የሚሰጡት፣ ድልድይ ናቸው። ከዛ ወጣ ብለህ ግን ስታያቸው የኢኮኖሚ ጥቅሙ ነው። በዓለም በኢንጂነሪንግ ዘርፍ ግንባር ቀደም የሆነ ስራ ቀድሞ መስራት መቻላቸው እነዚህ ደግሞ እንደ ሀገር የሚፈጥሩት ነገር ይኖራልና ከድልድይነት ባሻገር ሲታዩ ምንድን ናቸው እነዚህ ድልድዮች ለሀገራቸው? ድልድይ ናቸው ብለን ነው የምንወስዳቸው ወይስ ሌላ ተጨማሪ ስም ወይም ምንድን አላቸው? እውነት ለመናገር አሁን ካየነው ሁኔታ አንጻር መታወቂያ እንደ አይዲ የሚያገለግሉ ናቸው። አሁን ለምሳሌ ወደ ኢትዮጵያ ስትመጣ የፋሲል ግንብን ወይ አክሱምን ወይ ላሊበላን ወይም ሌሎች የቱሪስት ቦታዎቻችን ብታይ ከነዚህ በስተጀርባ ስለኛ እነኚህን ማየት ስለኛ ማወቅ ነው፣ መናገር ነው። በራሳቸው ምንድነው አምባሳደሮች ናቸው። የሀገራቸው ሁለንተናዊ የእድገት እና የጥበብ የመለያ ምልክታቸው፣ የልዕልናቸው መገለጫ ስለነሱ የሚናገሩ ያው አምባሳደሮች ናቸው ብለን መናገር እንችላለን። እንግዲህ ብዙ ጊዜ የምናውቀው ስለ ፕሮሞሽን ስለ የሀገር አምባሳደር ሲባል የሆነ ቦታ ላይ ሄዶ ተሾሞ ስለሚሰራ የሆነ ሰውዬ ሊሆን ይችላል። እውነት ነው። ግን የሀገራት እንቁ የሆኑ ሀብቶች እና ምርቶች በራሳቸው ደግሞ አምባሳደሮች ናቸው። ከነዚህ ውስጥ ለነዚህ ሀገራት እነዚህ 2 ድልድዮች ለምሳሌ ጎልደን ጌት ላይ ብንወስድ ከ50 የማያንሱ ፊልሞች ተሰርተዋል። በርካታ ሙዚቃዎች እዚያ ድልድይ ላይ ሆነው ተሰርተው ተለቀዋል።
አክሮስ ዘ ወርልድ እና እነዚህን ፊልሞችና ሙዚቃዎች የሚያዩ ሰዎች በሙሉ በድልድዩን ባዩበት ቅጽበት አውቶማቲካሊ ያንን ሀገር ነው የሚያዙ። ስለዚህ የመጎብኘት እድላቸው በጣም ከፍተኛ ነው የሚሆነው። ስለዚህ እዚያ ቦታ ሄደው የሚሰሩት ለምንድን ነው ካልን እንደ መገለጫ ስለቆጠሯቸው ነው፣ ስለሚኮሩባቸውም ጭምር ነው። በዋናነት አጠቃላይ የአካሽ ድልድይ ለምሳሌ አሁን ከሁለተኛው የዓለም ጦርነት በኋላ ጃፓን ሪስቶርድ ሆናለች አይደለ? ከዚያ በኋላ እንግዲህ ባለው ሂደት ውስጥ እንግዲህ ትልቅ እድገት የሚያስመዘገበችው ከዚያ በኋላ ነው እና በዛ ሂደት ውስጥ በመልሶ ይሄ በማንሰራራት ጉዟቸው ውስጥ ለጃፓኖች እንደ አንድ ታላቅ የልዕልናቸው ምልክት ሆኖ የሚጠቀሰው ይሄ ድልድይ ነው። እንደ ብርቅዬ ቅርስ ልንወስደው የምንችለው አይነት ነው። በዋናነት ይሄ ድልድይ ከስራ በኋላ ወደ የዓለም አይኖች ወደ ጃፓን ተመልክተዋል። እውነት ለመናገር ምክንያቱም በጣም በልዩነት በሚያስደምም ጥበብ የተገነባ ብቻ ሳይሆን ደግሞ በግንባታ ጊዜና ከተገነባም በኋላ ዓለም ውስጥ አለ የሚባለውን ከፍተኛ የሆነ የተፈጥሮ አደጋ መቋቋም የቻለ ልዩ ስራቸው ነው እና የሀገራቸው ምልክት እና የማይታሰብን ነገር ማድረግ ይቻላል ብለው ለዓለምም ለራሳቸውም ያን መንፈስ መፍጠር የቻሉበት ናቸው። በጥቅሉ ከፋይዳቸው ባሻገር ምልክትም መገለጫም የሆኑ ድልድዮች ናቸው ብለን መውሰድ እንችላለን። በጣም ጥሩ። እንግዲህ ከምንድን ነው ከሚሰጡት አገልግሎት ወይም ደግሞ ከተፈለገበት ከተሰሩበት ፋይዳ አንጻር ወጣ ብለው ደግሞ ሀገርን ሪፕሬዘንት ማድረግ የሀገር ምልክት መደረጉ ትልቅና ወደፊትም ይዞ የሚመጣውን ትሩፋት በዛ ላይ ማንሳት ይቻላል። አንድ ነገር ምንድነው እንዲያውም የአካሽ ካኪዮ ብሪጅ ከተሰራ በኋላ ብዙ ሀገራት የጃፓን ካምፓኒዎች ወስደው እነሱ ሀገርም መሰል ድልድዮች እንዲሰሩላቸው ቀጥታ የስራ ጥሪዎችን ያደረጉበትና ፕሮጀክቶችንም የሰጡት አለና ይሄ ትልቅ ለሀገር ኢኮኖሚ ብቻ ሳይሆን የሀገር ገጽታና የሀገርን ሉዓላዊነትም ከፍ የሚያደርግ ስራ ነው ብሎ መውሰድ ይቻላል። እንግዲህ እንደዚህ አይነት ትልልቅ ፕሮጀክቶች ሲሰሩ ብዙ ጊዜ የሚነሳው የመጀመሪያው ይሆናል ወይ ይሳካል ወይ እንዴት ነው ይሄ ነገር የሚሉ መሰል እንትኖች ይነሳሉ ጉዳዮች። በእነዚህ ፕሮጀክቶች ላይም ብቻ ላይሆን ይችላል። በእርግጥ ካለ አንተም ካለ ኤክስፒሪየንስ በዋናነት ትኩረታችን እነዚህ ላይ ስለሆነ የነዚህን ታነሳልናለህ። ግን እንዳጠቃላይ መሰል ነገሮች ሲሰሩ ሰዎች አይቻልም፣ የተፈጥሮ ከባድ ነው፣ ውሃ ላይ እንዴት ይሰራል፣ እዚህ ተራራ ላይ ምን ይሰራል የሚሉ አጠቃላይ ከኢንቫይሮንመንቱ ከአካባቢውና ካለው ከነበረው ነባራዊ ሁኔታ በመነሳት ትችቶችን ያቀርባሉ ወይም ደግሞ አይደረግም የሚል ነገር ያነሳሉ። በእነዚህ ድልድዮች ላይ ያላቸው ቅቡልነት በዚህ በኩል ምንድን ነው? መጀመሪያ ሲጀመሩ ተቀብለዋቸው ነበረ? አሁን ያለውን ስም አግኝተው ነበር ወይስ? በሚገርም ሁኔታ እነዚህ ዓለምን የሚያስደምሙ ድልድዮች በሚታሰቡበት ጊዜም ሀሳቦቹ ተደራጅተው በራሳቸው ይቻላል ብሎ ለማሳመን መሀንዲሶቹ ብዙ ጥረትን አድርገው ነድፈው አሳይተውም ከዚያም በኋላ ወደ ግንባታ እንዲገባ በነበረው ምዕራፍ በሁሉም አጠቃላይ ተገንብተው ተጠናቀው ስራ እስኪጀምሩ ድረስ ከፍተኛ የሆነ ተቃውሞና ምንድነው የማይቻል አጠቃላይ የቅዠት ነገር ነው ይሄ ነገር አይቻልም የሚሉ በከፍተኛ ተቃውሞዎች ውስጥ የተሰሩ ድልድዮች ናቸው። በሚገርም ሁኔታ ግን አንዳንድ ጊዜ የሆኑ በምድራችን ውስጥ የሆኑ ልበ ብርሃኖች አይናማ ሰዎች ብቅ ይላሉ እዚች ምድር ላይ። እኔ በዛ ደረጃ ነው ማየው። አሁን እንግዲህ አሁን ላይ ብዙ የዓለም ላይ ዘርፈ ብዙ በሆነ የመልክዓ ምድር ተግዳሮት ውስጥ ምክንያት የሰው ልጆች ያለባቸውን የግንኙነት አጠቃላይ የኢኮኖሚ ለማሳለጥ ለመገናኘት የነበረውን ችግር በሚገራርሙ ድልድዮች መፈታት እንዲችሉ እዚህ ላይ ይቻላል
መሞከር መቻል አለብን። በቃ ሳይንስ ነው፣ በዚህ ደረጃ መስራት ከቻል ድልድዩ ሰርቫይቭ ያደርጋል ብለው ያመኑ እነኛ በጊዜው የነበሩ የሁለቱም ድልድዮች ላይ የነበሩ የዲዛይን መሀንዲሶችና የግንባታ መሀንዲሶች በእውነት ልዩ ምስጋና የሚገባቸው መሀንዲሶች ናቸው። እነዛን አይቻልም እነዛም ከፍተኛ የሆኑ የአይቻልም መንፈሶች አይሳካም የሚሉትን ልዩ ልዩ ተቃውሞች ከገቨርንመንትም ከህዝብ ከፐብሊክ እንትን የሚመጡ ከባለሙያዎች ጭምር የቀረቡባቸውን ተቃውሞዎች ተሻግረው እንደምንም ሰዎችንና ምንድነው ባለስልጣናትን፣ መንግስትን፣ ሀገርን አሳምነው እነዚህን ፕሮጀክቶች እውን ችለዋል። ከተገነቡና ስራ ለምሳሌ የአካሼ እየገነቡት ልክ የአደጋ ደርሶ ግን ሰርቫይቭ ሲያደርግ አውቶማቲካሊ እዚያ ላይ ነው እንትኑ ምንድነው ይሄ ያ መድኃኒቱ እጃቸው ላይ እንዳለ የተረዱት ስነ ልቦና በቃ የተሰበረው እዚያ ጋር ነው እና ተገንብቶ እንግዲህ የጎልደን ጌት ብንወስድ በ1933 ተጀምሮ በ1937 ነው እንትን ያለው። የጎልደን ጌት ልዩ የሚያደርገው እጅግ ፈጣን በሚባል ጊዜ በአጭር ጊዜ ውስጥ ተሰርቶ ያለቀ ደግሞ በጣም አጠቃላይ ሳይንሱ በደንብ ባላደገበት ጊዜ በፊት ቀደም ባለው ጊዜ የሆነ ፈርቀዳጅ መሆኑ ነው በዋናነት። እነዚህ ድልድዮች እንግዲህ አሁን ጎልደን ጌት ይህንን ሁሉ ያን በዛ አካባቢ ያለውን የተፈጥሮ እና ሰው ሰራሽ አደጋዎችም ጭምር እነዛን ሁሉ ተቋቁሞ አሁን የ88 ዓመት አዛውንት ነው በዋናነት ምንም ሳይበግረው ሰርቫይቭ አድርጎ አሁንም ድረስ አገልግሎት እየሰጠ ያለ ለዛውም ዘመኑን እየዋጁ እያስዋቡት የበለጠ የቱሪስት መስህብ መሆን እንዲችል እየተደረገ ያለ ድልድይ ነው። እውነት ለመናገር እነኚህ ድልድዮች በመገንባታቸው ምክንያት ብዙ መሀንዲሶች አክሮስ ዘ ወርልድ በዓለም ዙሪያ ኦኬ ለካ አይቻልም የምንላቸው ነገሮች ኖርማሊ እኛ ውስጥ ያለ አይቻልም ያሰረጻቸው ነገሮች ናቸው እንጂ የሰው ልጅ ካሰበ በእውነት በጽኑ ተመኝቶ ያን ምኞቱን ለማሳካት ከፈጣሪ ጋር ሆኖ ከታገለ ብዙ ድንቅ የሆኑ ነገሮችን መስራት ይቻላል የሚል በዚህ በድልድይ ጥበብ ብቻ ሳይሆን በሌሎች ነገሮችም ላይ መሀንዲሶች አይቻል የሚባሉ ነገሮችን ይቻላል ብለው መጀመር እንዲችሉ በሌሎች የኢንጂነሪንግ እና የቴክኖሎጂ ዘርፎች ዙሪያ የይቻላል መንፈስን መፍጠር የቻሉ በጣም ድንቅ የሆኑ እንትኖች ናቸው። አንድ ከነኚህ መሰረተ ልማቶች ጋር በተያያዘ በልዩነት ልናነሳው የሚገባ ነገር ምንድን ነው? የተፈጥሮን መጻኢ ሁኔታዎች በሙሉ በደንብ አግባቡ በመተንበይ ላይ የተመሰረተ ልዕልናን ያስተጋቡ ናቸው። እንግዲህ የጃፓን ውስጥ ሊፈጠር የሚችለውን የእርዝኩዌክ ችግር የተፈጥሮ የመሬት መንቀጥቀጥ ችግር ለሚመጡ ዓመታት ሁሉ ምን ሊከሰት ይችላል? በዚህ ትሬንድ እንግዲህ እንደምታውቀው ጃፓን ውስጥ ይከሰታል በየጊዜው። ያን መሰረት አድርገው በቀጣይ ምን ያክል ከፍተኛ እንትን ሊከሰት ይችላል፣ ያ ቢከሰት ያን መቋቋም ይችላል ወይ ብለው አስበው ያንን ጥያቄ በሚመልስ መልክ ነው የገነቡት። የጎልደን ጌትም እንደዚያው ነው። ስለዚህ ከተፈጥሮ ጋር የተዋደደ ስልጣኔና ዝማኔ ልዕልናን እንትን ያስተጋቡ ናቸው። እንግዲህ አሁን ለምሳሌ ወደ እንትን እንኳን ብናመጣው ምንድነው የሰው ልጅ ከገነት ወደ ምድር በመጣ ጊዜ ወደ ዝቅታ ነው የወረደው። ወደ ዝቅታ በወረደ ጊዜ ጥረ ግረ ትበላለህ ነው የተባለው አይደለ? በድካም የምትፈልገውን ነገር ሁሉ በድካም ታገኛለህ። በግዝፈት ይሁን በርቀት ነፍሳዊም ይሁን ስጋዊ ልዕልናን ለማግኘት በድካም ታገኛለህ ተብሎ ተገስጿል። ግን ባደረገው የመልሶ ተማጽኖ የሰው ልጅ ያን ድካም የምትቀንስበት ጥበብ እንሰጣለሁ ተብሏል። መሬትም ደግሞ እየከፋችበት ተብሎ ታዟል። እንግዲህ በዚያ ምክንያት ዓለም ላይ ያለ የተፈጥሮ ምስቅልቅልነት እየጨመረ ነው የሚሄደው። ያለው እውነታ ምንድን ነው? እንግዲህ የፈጣሪ ቃል የማይታበይ ስለሆነ የሰው ልጅ ያለው ምርጫ ምንድን ነው? ምድራችን ላይ ላለው የተፈጥሮ ምስቅልቅልነት መጨመር ተያያዥ የሆነ የጥበባዊ ልዕልናን መጨመር ነው ያለው አማራጭ ማለት ነው። እዚህ ጋር እነዚህ ፕሮጀክቶች ላይ ይህንን ኑባሬ ይህንን ሜታፎር ይህን ሚቶሎጂ
በአካል እናየዋለን። የመሬት መንቀጥቀጡ ከጊዜ ወደ ጊዜ እየጨመረ መጥቶ የሰው ልጆች ደግሞ ይሄንን እንትን ቻሌንጅ በሚያደርግ መልኩ መቋቋም የሚችል የተፈጥሮ አደጋውን የተቋቋሙ ፕሮጀክቶችን መገንባት ችለው አሁን ላይ እጅግ ቅቡል የሆኑ መሰረተ ልማቶች ሆነው ማንኛውም ሰው ምንድነው አይቻልም ያሉት ሰዎችን አገራቸው ላይ የነበሩ አይቻልም ባዮችን ብቻ ሳይሆን አክሮስ ዘ ወርልድ በዓለም ዙሪያ እንዲህ አይነት ነገር ይቻላል ብለው የሰው ልጆች ማሰብ እንዲችሉ ያደረጉ የስራ ውጤቶች ናቸው ብዬ ነው የምወስደው። ጥሩ እንግዲህ እንደዚህ አይነት ትልልቅ ሜጋ ስትራክቸሮች ወይም ሜጋ መሰረተ ልማቶች ሲገነቡ አንዱና ዋነኛው ስጋት የሚሆነው መጨረሻ ላይ አገልግሎት በሚሰጥበት ጊዜ ደህንነቱ እንዴት ነው የሚጠበቀው? በተለይ ሰው ሰራሽና ተፈጥሯዊ ደህንነቱን ሊያሰጉ የሚችሉ ነገሮች ሊመጡ ይችላሉ። በዋናነት ግን እነዚህ ተፈጥሯዊ የሆኑ ነገሮችን የደህንነት ስጋት ሊሆኑ የሚችሉ ምንጮችን እንዴት ነው ቀን በቀን ወይም ጊዜ በጊዜ እየተከታተሉና እያዩ እየተረዱ አደጋ እንዳይደርስ የሚሰጡት አገልግሎት እንዳይስተጓጎል ጉዳት እንዳይደርስባቸው በምን አግባብ ነው ክትትል የሚደረግላቸው እነዚህ ድልድዮች? እንደምታውቀው የትኛው መሰረተ ልማት አንድ ነገር ወደ ህልውና ይመጣል። ወደ ህልውና ከመጣ በኋላ መጽናቱ ነው ደግሞ አይደል ሌላው ነገር። ስለዚህ እነዚህ ከተገነቡ በኋላ በተፈለገው መጠን ለረጅም ጊዜ አገልግሎት መስጠት መቻል አለባቸው። እንደዚያ ከሆነ የትኛውም ነገር እንክብካቤ ይፈልጋል። ሰው እኛ አሁን ለምሳሌ ጤናችን እና መግቦታችን በቀጣይነት መሆን መቻል አለበት። ልክ እንደዛው መሰረተ ልማቶችም እንደዚህ አይነት የደህንነት እና የክትትል ስራ ያስፈልጋቸዋል። ስለዚህ ይሄንን ከጅማሬ ካፈጣጠራቸው በአግባቡ የተፈጠሩ ቢሆኑም እነኚህ ድልድዮች በአገልግሎት ሂደት ውስጥ ግን ደግሞ ችግሮች ይገጥሟቸዋል። ከሚከሰቱ የተፈጥሮ አደጋዎች ባሻገር ሰው ሰራሽ የሆኑ አደጋዎችም ለምሳሌ ምንድን ነው ከጠላት የሚመጡ ለምሳሌ በቦምብ ሊጋዩ ይችላሉ። ለምሳሌ እነዚህን ሀገሮች ቅስም መስበር የሚፈልግ አስቀድሞ ሊያደርግ የሚችለው አንዱ ለምሳሌ ምንድን ነው እነዚህ ምልክት የሆኑ እንትኖች በድልድይ ወይም በሆነ ነገር መምታት ነው፣ ወታደራዊ ጥቃት ማድረስ ነው። ስለዚህ ከዚህ አኳያ አጠቃላይ እነኚህን ወታደራዊ የሆኑ ሰው ሰራሽ ጥቃቶች ሆነ የተፈጥሮ አደጋዎችን ምንድነው የሚቆጣጠሩ ቅድም እንግዲህ አሁን 500 ሰራተኞች ስንል እነዚህን ሁሉ አካቶ ነው። ልክ ለምሳሌ እኛ የህዳሴ ድልድዩን አሁን ጀምሮ እንደ አይነት ምንድነው ወታደራዊ ጥበቃ እናደርግለታል። ስለዚህ እነዚህ እንትኖች በዚህ ደረጃ የደህንነት ጥበቃ የሚደረግላቸው ናቸው። ያ ማለት በሳተላይት የሳተላይት ክትትል ከማድረግ ጀምሮ የራዳር ቴክኖሎጂን ከመጠቀም እስከ በአካል እዚያው አካባቢ ሆነው የሚጠብቁ ሰዎች ድረስ የደህንነታቸውን የሚከታተሉ አሉ። በዚያው አካላዊ የሆነ ተሃድሶን ከመስጠትና ጥገና ከማድረግ ጋር በተያያዘ ነው በየጊዜው እየሄዱ ኢንስፔክት የሚያደርጉ የሚከታተሏቸው እና በየጊዜው ጥገናን የሚያደርጉ መሀንዲሶች ተመድበው የሚሰሩበት ሁኔታ ነው ያለው ማለት ነው። በጥቅሉ አጠቃላይ ይህን የሚሰሩ ቋሚ ሰራተኞች አሏቸው። በየጊዜው ምንድነው እኛ ሀገር ብዙ ጊዜ የተለመደ አለ አይደል ጥገና ኦልሞስት ሲወድቅ ነው የምንደርሰው ለጥገና። እዛ እንደዚያ የሚባል ነገር ትንሽዬ ነገር ከተገኘች ያችን ቶሎ ብለው ሜንቴን ያደርጓታል። ያን ማድረግ የሚችሉበት አንደኛው ዋናው ምክንያት ደግሞ በየጊዜው ያን ድልድዩን ካስከፈ የሚያዩ ኢንስፔክት የሚያደርጉ ባለሙያዎች ተሰማርተው ስለሚገኙ ነው። ይቀቡታል። የለቀቀ ብሎን ያረጀ ፌል ያደረገ ብሎን ምንም አንድም ብትሆን ያችን እየጠገኑ ደህንነቱን በመጠበቅ ደረጃ ከፍተኛ ርብርብ እያደረጉ የሚጠብቋቸው ድልድዮች መሆናቸው በዚህ አጋጣሚ መናገር መልካም ነው። ያ ማለት ከመገንባት ባሻገር ደህንነታቸው መጠበቅ ላይ በራሱ በምሳሌነት የሚጠቀስ አጠቃላይ እንቅስቃሴ ያላቸው እንቅስቃሴ የሚታይባቸው ድልድዮች መሆናቸውን በዚህ አጋጣሚ መጥቀስ ፈልጋለሁ። መልካም። የመጨረሻ ሰዓትም እየጨረስን ስለሆነ አጠር አድርገህ እነዚህ ድልድዮች የምን ውጤት ናቸው እዚህ እንዲደርሱ በኢንጂነሪንግ ዘርፉም በኢኮኖሚ ዘርፉም ያለ ምልክት በመሆንም ትልቅ አንቱታ ያተረፉ ናቸውና የምን ውጤት ናቸው?
አጠር አድርጎ ለመናገር ያክል በይቻላል መንፈስ ውስጥ በጽኑ የማሰብ ውጤት ናቸው። እነዚህ ይቻላል ብሎ ግን በጽናት አንድን ችግር ስለመፍታት ጸንቶ ያሰቡ ሰዎች ውጤት ናቸው። አንዳች ችግርን ምንድነው ምን ልንል እንችላለን? ለማሰብና ለፈጠራ የመነኑ ሰዎች ውጤቶች ናቸው እነዚህ ድልድዮች ብለን መውሰድ እንችላለን። በዚያ ደረጃ በእውነት ለመናገር መሰል መሀንዲሶችና አጠቃላይ የሌሎች የአይሲቲና የስፔስ ቴክኖሎጂ ውጤቶችን አሁን በሰዓት እናያለን። እነዚህን ስራዎች በምናይበት ጊዜ መሰል መሀንዲሶችና የቴክኖሎጂ ጠቢባንን በጥቅሉ ስናይ የዓለም እንቁ በረከቶች እና የአገልግሎት ቅዱሳን ናቸው ብለን ልናገርላቸው የሚገቡ ሰዎች ውጤቶች ናቸው። እውነት ለመናገር በዚህ ደረጃ ለሰው ልጆች በረከት የሚሆን መፍትሄን ማምጣት በአገልግሎት አንቀጽ ስናየው የአገልግሎት ቅድስና ከታሰበ እንደዚህ አይነት የሰው ልጆችን በጣም ክሪቲካል የሆኑ ችግሮች የሚፈቱ ሰዎች የአገልግሎት ቅዱሳን ናቸው። እውነት ለመናገር በዚህ አንቀጽ በምናይበት ጊዜ ይሄን ብዬ ወደ ሀገራችን ትንሽ ሳባ አርጌ መዝጋት ፈልጋለሁ። እኛ ሀገር ውስጥ በጣም አክብደን የምናያቸው የተፈጥሯዊ የመልክዓ ምድር ችግሮች ሊኖሩ ይችላሉ። በጣም በረሃ ነው ብለን የተሆናቸው ቦታዎች ሊኖሩ ይችላሉ። ቀይ ባህርን ወደ ዝቅተኛው የኢትዮጵያ ክፍል ማምጣት ማይታሰብ የሚመስል ግን መታሰብ የሚችል ነው። በጣም በትልልቅ ሸለቆዎችን በድልድዮች ማገናኘት መታሰብ የሚችሉ ሀሳቦች ናቸው። ከነዚህ ተሞክሮች ተነስተን ስንሄድ ሌሎች ብዙ ኢኮኖሚውንም ማህበራዊ ዳራውንም የወጠሩ ችግሮች ቢኖሩ በጽናት በይቻላል መንፈስ ውስጥ በማሰብ አንዳች መልካም የሆነ በረከት የሆነ የመፍትሄ ሀሳብን መውለድ እንደሚቻል ከእንደዚህ አይነት ፕሮጀክቶችና ሀሳቢዎች እንደዚህ አይነት መልካም ተግባራት ላይ የምንማራቸው ነገሮች ናቸው ብዬ ነው ማስበው። በጎ ቅናት ሊያድርብን ይገባል ብዬ አምናለሁ። ታጠቅ መልካም አመሰግናለሁ። እንዳለው ተመልካቾቻችን ስተከታተለ የነበረው ኒትሮ ሾው ነው። ኒትሮ ሾው በዛሬ ርዕሰ ጉዳያችን የድልድዮች እና ሁለንተናዊ ፋይዳቸው በሚል ርዕስ ሁለት ዓለማችን ላይ ያሉ እንቁ የሆኑ ድልድዮችን አንስተን ውይይት አድርገናል። ይህን ውይይት አዘጋጅተን ያቀርብላችሁ የፕሮግራሙ አዘጋጅና አቅራቢዎች እኔ ታጠቄ ነውና እንዳለማራጌ ከመላ ስቱዲዮ ባለሙያዎች ከካሜራማኖቻችንና ከዳይሬክተሮቻችን ጋር በመተባበር ነው። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ቸር ይግጠመን።